Don't have a chair at the table for you, bring your folding chair. And that's what we've had to do. I like that. Bring our folding chair to the table. That's sort of what Ethiopia has just done. አድዋን አንስተው የማይጠግቡት የኢትዮጵያን የነጻነት ቀንዲልነት በየአጋጣሚው ማንሳት የማይታክታቸው የቤርባዶስ ጠቅላይ ሚኒስትር ሚያ ሞስሊ ዛሬ ደግሞ በመላው ዓለም ከፍተኛ ተመልካች ባለው ቀደም ሲል የዴይሊ ሾው አሁን ደግሞ ዓለም አቀፍ ጉዳዮችን የሚዳስስ ፖድካስት የሚያዘጋጀው አፍሪካ አሜሪካዊ ትሬቨር ኖህ በሚያዘጋጀው ፖድካስት ላይ ምስክርነታቸውን ደግመውታል። በደቡብ አፍሪካ የዘረኛው አፓርታይድ ስርዓት በነበረበት ወቅት ወንጀል ተብሎ በሚጠቀስ ግንኙነት የተወለደው ትሬቨር ኖህ እጅግ በተወደደው የሳቅና ስላቅ ሾው የዓለምን ፖለቲካ ዳስሷል። ከጠቅላይ ሚኒስትሯ ጋር በነበረው ቆይታ ግን ኢትዮጵያን ባድናቆት ህዳሴን በመደመም አንስቷል። Ethiopia has been trying for a long time to build a dam and I know ኢትዮጵያ ለረጅም ዓመታት በአባይ ውሃ ላይ ግድብ ለመስራት ስታስብ ቆይታለች። ከግብጽና ሌሎች የተፋሰሱ ሀገራት ጋር ከዘለቀችበት ውዝግብ ውጭ አብዛኛው የተሳካ እንደሆነ ይገባኛል። ግን ኢትዮጵያውያን የሰሩት እንደ አብዮት የሚታይ ነው። revolutionary what they've done. ራስን መቻል እንዴት ይመጣል? የዓለም ስርዓት ሀብታም ሀገራት ባይተባበሩ ምን ይደረግ ነበር ጭብጦ። ትሬቨር ኖህ ካስደመመው ጀመረ። ኢትዮጵያን አነሳ። የአድዋ መንፈስ የተጋባባቸው ያህል ቆፍጠን ብለው ስለ ነጻነት መናገር የሚቀናቸው ኢትዮጵያን ምሳሌ ማድረግ የሚመርጡት መሪ ቀጠሉ። ደግሞስ ህዳሴ ሲመረቅ በጉባ ተራሮች ስር አልነበሩ? ድሆች በሚንበረከኩባት አይችሉም በሚነገርባት ዓለም እንደ ትላንቱ ቁንጮ ድል ሌላ አድዋ ሰርተዋል አሉ። ትሬቨር ኖህ መደመሙን እየተጋራ ያዳምጣል። The biggest problem in Africa is that when the world is talking about technology, አፍሪካ ውስጥ ትልቁ ችግር ዓለም ስለ ቴክኖሎጂው ሲያወራ ከ1.4 ቢሊዮን ህዝብ ውስጥ 6 ሚሊዮን የሚሆነው ኤሌክትሪክ ኃይል የለውም። የዓለም ባንክ ደግሞ ይህንን ለመደገፍ በቂ አቅም ነበረው። ግድቡን ለታዳሽ ኃይል ነው የሚጠቀሙበት። እንዴት የግድቡን ወጪ እንደሸፈኑ ነው የሚያስደንቀው። የሚያስደንቀው ታሪክ ግን ኢትዮጵያውያን የሰሩት እንደ አብዮት የሚታይ ነው። And the bank's international community refused to fund it. ዓለም አቀፍ አበዳሪዎች አናበድርም አሉ በተለያየ ምክንያት። ከዚያ ኢትዮጵያውያን ወደ ራሳቸው ተመለሱ። ተራው ዜጋ ቦንድ እየገዛ ያለውን እየሰጠ ገነባው። እኔ ለጠቅላይ ሚኒስትሩም ነግሬያቸዋለሁ። ይህ የ21ኛው ክፍለ ዘመን አድዋ ነው። To Abiy I said, look, you know that this is the 21st century Adwa. ጠቅላይ ሚኒስትሯ ፊት ለፊታቸው ቆምኩት በአድዋ ድል መንፈስ ነው። ድሉ የአውሮፓ ሀያላን መንግስታትን ያናወጠና ያስደነገጠ አፍሪካና የአፍሪካ ልጆችን ደግሞ ያነቃቃ ነው ደጋግመው ሲሉ የሚደመጡ አድዋ በጨለማ ላይ ድል እንደተቀዳጀ ብርሃን የሚመለከቱት ይህው መንፈስ ያሰባስበን አንድ ሆነን እንዝለቅ የሚል ጥሪን የሚያስተጋቡ ናቸው። ከትሬቨር ኖህ ጋር በነበራቸው ቆይታም ይህንኑ አንስተዋል። Adwa is what led to the beginning of the Pan-African movement. አድዋ ፓን አፍሪካ እንዲጀመር መነሻ የሆነ ነው። በአዲስ አበባ ድሉን በሚዘክር ሙዚየም ውስጥ የኒውዮርክ ታይምስ ዘገባዎችን ታገኛለህ። እች ትንሽ ሀገር ለነገሩ ከጣሊያንም ትበልጣለች። ታላቆችን ጣሊያኖች አሸነፈች የሚል ጽሑፍ ታገኛለህ። ይህ የጥቁር ህዝቦች ከነበረባቸው የዘመናት ጭቆና መላቀቅ፣ ማሸነፍ ይችላሉ የሚለውን ስሜት የፈጠረ ነው። ጠቅላይ ሚኒስትር ሚያ ሞስሊ የዓለም ኢፍትሐዊነት ሲበረታ በጠረጴዛው ዙሪያ ወንበር ካልሰጡ የራስህን የሚታጠፍ ወንበር ይዘህ መምጣት አለብህ የሚል አቋማቸውን በቆይታቸው አንጸባርቀዋል። ያኔ ራስህን ችለህ ትቆማለህ፣ ትደራደራለህም ነው ነገሩ። ይህ በቆራጥነት የሚፈጸም በአንድነት የሚከወን መሆኑን በጉልህ አስቀምጠዋል። እርግጥ ነው ጊዜ ሊወስድ ይችላል። በመደመር ጸንታ ቆማ ኢትዮጵያ በተከለከለው ጠረጴዛ ዙሪያ የራሷን ወንበር ይዛ በኩራት ተከስታለች። This engineering feat is the biggest dam in Africa. It's like 2 kilometers wide, 550 feet high. ግድቡ በአፍሪካ ትልቁ ነው። በጣም ትልቅ ነው። 2 ኪሎ ሜትር ስፋት፣ 150 ሜትር ከፍታ ያለው ነው። ለማመን ማየት ይኖርብሃል። እኔ እንደዛ አይነት ግዝፈት አላየውም። ዓለም አይችሉም ሲል ፈጸሙት። በእርግጥም ህዳሴ ትሬቨር ኖህ በኩራት እንዳነሳው ጠቅላይ ሚኒስትሯ በጽኑ መተማመን እንዳብራሩት ዝም ብሎ የኮንክሪት ክምር አይደለም። የጥቁር ህዝቦች ራስን የመቻል አብዮት ነው። ከ120 ሚሊዮን በላይ ህዝብ ከጉሮሮው ቀንሶ የላብ የውሃና የደም ጠብታውን ደምሮ ለዓለም እንካቸው ያለው ተአምር